ሰላም አለይኩም ኢክራም ጌታቸው እባላለሁኝ የቴምር ሪል ስቴት ሴልስ ማናጀር ነኝ። ቴምር ሪል ስቴት ዘንድሮ ከተመሰረተ 10ኛ ዓመቱን እያከበረ ያለ ካምፓኒ ነው። ኮንስትራክሽን ካምፓኒውም ራሱ ቴምር ነው፣ የምንገነባውም ራሳችን ነን። ኦልሞስት 10 ዓመታችን ነው ከተመሰረትን። በዚህ 10 ዓመታቶች ውስጥ ከ7 በላይ የሚሆኑ ፕሮጀክቶችን ሰርተን አስረክበናል። ይሄ ማለት ከ500 በላይ አባወራዎችን የቤትና የሱቅ ባለቤት አድርገናል። ሌላኛው ደግሞ አስደናቂው ነገር ምንድነው? ከነዚህ ካስረከብናቸው ቤቶች በላይ አሁን ላይ 1000 የሚሆኑ ቤትና ሱቆችን በድምራቸው 1000 የሚሆኑ በዚህ በ6 ወር ውስጥ ልናስረክብ ዝግጅታችንን ጨርሰናል ማለት ነው። ካርታ አውጥተን ልናስረክብ ደንበኞቻችንን እየጠበቅን እንገኛለን። አሁን ላይ ቴምር አክቲቭሊ እየሸጣቸው ያላቸው ሳይቶች በሳር ቤት፣ ቡልጋሪያ፣ አዋሬና ፒያሳ ገላን ላይ ነው። የንግድ ሱቅና አፓርትመንቶችን ጨምሮ ማለት ነው። እሺ ከሳር ቤት ሳይት ስጀምር ሳር ቤት ሳይታችን የሚገኘው ሳር ቤት አደባባዩ ጋር ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አዳምስ ሞል ሳር ቤት አደባባዩ ጋር ያለው አዳምስ ሞል አጠገብ ላይ ነው የሚገኘው። እዛ ላይ ግራውንድ ፕላስ 23 የሆነ ህንፃ እየገነባን ነው። ሚክስድ ዩዝ ቢልዲንግ ነው ህንፃችን። ሚክስድ ዩዝ ማለት ኮሜርሻል የንግድ ሱቅና አፓርትመንቶችን የያዘ ማለት ነው። ሶ አሁን ላይ ከረንትሊ ለሽያጭ ያወጣነው አፓርትመንት ቤቶችን ይሄን ይመስላል። ለምሳሌ እዚህ ሳይት ላይ ባለ 1 መኝታ አለን 76 ካሬ ሙሉ ክፍያ የሚሆን የ76 ካሬ 9 ሚሊዮን 100 ሺህ ብር ነው። ይሄ ቀስ እያላችሁ የምትከፍሉ ከሆነ ማለት ነው። ሶ የ9 ሚሊዮን 100 ሺህ ብሩን አሁን ላይ የምትከፍሉት 20%ን 1 ሚሊዮን 800 ሺህ ብር ነው። 1.8 ሚሊዮን ብር ትከፍሉና ዘሪሜን የቀረውን ፓርት በ3 ዓመት ጊዜ ውስጥ ነው የምትከፍሉት። በ3 ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ ያለምንም ኮንስትራክሽን ማቴሪያል ቢጨምር ዶላር ቢጨምር ምንም አይነት ጭማሪ ሳናደርግባችሁ እቺኑ ፊክስድ አማውንቷን 9 ሚሊዮን 100 ሺህ ብር በ3 ዓመት ጊዜ ውስጥ ትከፍላላችሁ ማለት ነው። አሁን የነገርኳችሁ ያው ባከፋፈል ስለሆነ ነው። አሁን ላይ ግን 100% እንከፍላለን ካላችሁ አንድ የመክፈል የምትችሉ ከሆነ 30% ቅናሽ እናደርግላችኋለን። ለምሳሌ አሁን ባለ 1 መኝታው 9 ሚሊዮን 100 ሺህ ብር ነው አልኳችሁ። አሁን ላይ 100% የምትከፍሉ ከሆነ 30% ቅናሽ እናደርግላችሁና 9 ሚሊዮን 100 ሺህ ብር የሆነው 30% ቅናሽ ተደርጎ ወደ 6 ሚሊዮን 300 ሺህ ብር ይወርዳል ማለት ነው 100% የምትከፍሉ ከሆነ። ካልሆነ ደግሞ ቀስ እያላችሁ መክፈል ትችላላችሁ። ወደ ባለ 2 መኝታ ስመጣ ባለ 2 መኝታ ደግሞ 100 ካሬ ያለን። አሁን ምሳሌ 100 ካሬው ሙሉ ክፍያው 12 ሚሊዮን ብር ነው የሚሆነው። ሶ የሱን 20% ቅድመ ክፍያ አሁን ላይ የምትከፍሉት 2 ሚሊዮን 400 ሺህ ብር ነው። ከዛ 20% ትከፍሉና ቀሪውን 80% በ3 ዓመት በተመሳሳይ ዘና እያላችሁ ትከፍላላችሁ ማለት ነው። አሁን ላይ 100% ከፍለን 30%ቱን ቅናሽ እንጠቀማለን ካላችሁ 12 ሚሊዮን ብር የነበረውን ቤት 30% ቅናሽ አድርገንላችሁ ወደ 8 ሚሊዮን 400 ሺህ ብር ይወርዳል ማለት ነው። ይሄ አሁን ላይ 100% የምትከፍሉ ከሆነ። ሌላኛው ደግሞ ባለ 3 መኝታ ነው። ባለ 3 መኝታው 136 ካሬ ያለን። እሱን ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ሙሉ ክፍያው 16 ሚሊዮን 300 ሺህ ብር ይሆንና አሁን ላይ የሱን 20% የምትከፍሉት 3 ሚሊዮን 200 ሺህ ብር ነው። ቀሪው 80%ቱን በ3 ዓመት ጊዜ ውስጥ እንደ ባለ 1 እና እንደ ባለ 2 መኝታዎቹ ዘና እያላችሁ ለቀቅ ባለ ያከፋፈል መንገድ ያለምንም ወለድ ያለምንም ዋጋ ጭማሪ ትከፍላላችሁ ማለት ነው። 16 ሚሊዮን 300 ሺህ ብር የነበረው 30% ቅናሽ እናደርግላችሁና ወደ 11 ሚሊዮን 300 ሺህ ብር ዲስካውንት ይወርዳል ማለት ነው 100% የምትከፍሉ ከሆነ። ሶ ብዙ አይነት ኦፕሽን አላችሁ። አንድ 20% ቅድመ ክፍያ ከፍላችሁ ቀሪውን ዘና እያላችሁ ያለምንም ዋጋ ጭማሪ በ3 ዓመት መክፈል። ሁለተኛው ደግሞ አሁን ላይ 100% ከፍላችሁ 30% ዲስካውንት መጠቀም ማለት ነው። ትልቅ ኦፈር ነው ይሄ 30%። ስፔሻሊ እጃችሁ ላይ ካሽ ካላችሁ ትልቅ ኦፈር ነው ብዬ አስባለሁ። ቦታው ምንም ነጋሪ ያስፈልገውም ሳር ቤት አይደለ? ሳር ቤት አደባባይ ነው። ፕላስ ምንም ከመንገድ ገባ ያለም አይደለም። ኤግዛክት አደባባዩ አዳምስ ሞል ላይ አዳምስ ሞል አጠገብ ነው የሚገኘው። ሰው ለመኖሪያም ለኢንቨስትመንትም በጣም ምቹ ነው። አንድ በአንድ ነው። ለመኖሪያው ምሳሌ እዚህ ቦታ ላይ ገዝቼ ልኑር ብትሉ ለትራንስፖርቴሽን ለሜክሲኮ ለቦሌ ኤቭሪዌር በጣም ቅርብ የሆነ ቦታ ነው። ፕላስ ትልልቅ ሞሎች አሉ እዛ አካባቢ። ብዙ ሰው ለመኖር የሚመርጥበት ልጆች ለማሳደግ ኢንተርናሽናል ስኩሎች አሉ። በቅርብ ርቀት የሃይማኖት ተቋማት አሉ። የሕክምና ተቋማት ትልልቅ ሆስፒታሎች አሉ። ሶ በጣም ሴፍ ነው ለመኖሪያም ልጆች ለማሳደግም የሚሆን ቦታ ነው ሳር ቤት። አስ ኢንቨስትመንት ካሰባችሁት ደግሞ ሳር ቤት ላይ በዶላር ነው ሬንት የሚደረገው። $2000 በላይ ነው ሬንት የሚደረገው አንድ አፓርትመንት ማለት ነው። ምክንያቱም የአፍሪካ ህብረት ዋና መቀመጫው ሳር ቤት ላይ ነው ያለው፣ አፍሪካን ዩኒየን ማለት ነው። እሱ አለ። ትልልቅ ኤምባሲዎች አሉ አራውንድ ሳር ቤት ብቻ በጣም ብዙ ትልልቅ ኤምባሲዎች አሉ ሳር ቤትና ገብርኤልን ይዞ።
ሶ ብዙ ፎሬነሮች ለመኖር ይመርጣሉ ብዙ ዲፕሎማቶች ለመኖር ይመርጧታልና ሬንት ራሱ $2000 በላይ ነው ሶ እዚህ ሳይት ላይ እንደው መኖሪያ ባታስቡ እንኳን ባንኖርበት እንደው አስ ኢንቨስትመንት ስፔሻሊ ዲያስፖራዎች ይሄን ቪዲዮ ያያያችሁ ያላችሁት አስ ኢንቨስትመንት ቤት ጭንቅላታችሁ ላይ መግዛት እያሰባችሁ ከሆነ ፎር ሹር ሆነስትሊ ነው ማወራችሁ ከዚህ የተሻለ ሳይት የትም አታገኙ ምክንያቱም ከሁለት ከሶስት ዓመት በኋላ ቤታችሁ አልቆ በዶላር ነው ሬንት የምታደርጉት ገስታውስም ብታደርጉት ፈርኒሽድ አድርጋችሁ እንዲሁ እንዳለን ብታከራዩት ፕሮፊቴብል ነው የምትሆኑት አሁን የገዛችሁበትን ዋጋ በአጭር ጊዜ መመለስ ይችላል በነገራችን ላይ ኢንቨስትመንት ላይ መጠንቀቅ አለባችሁ በዶላርና በብር የሚከራይ ቦታ በጣም ልዩነት አለው ሶ ሳር ቤት ነው ምንም ነገር ያስፈልገው ከዚህ የተሻለ ሎኬሽን ይኖራል ብዬ አላስብም እኔ ፐርሰናሊ እሺ መልካም ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ነው እንዳልኳችሁ ነው መጀመሪያ እንዳወራሁት ኮሊደር ልማት ላይ የሚገኝ ፕሮጀክት ስለሆነ ኮንስትራክሽኑም ሌት መሆን አይችልም ምክንያቱም መንግስትም ኮሊደር ልማት ላይ የሚሰሩ ፕሮጀክቶች በተባለላቸው ጊዜ ኦን ታይም ተሰርተው ማለቅ አለባቸው የሚል ህግ ስላለው ሌትም እንኳን ብንል ሌት መሆን አንችልም ፕላስ ደግሞ እኛ ቴምሮች ካለን ባክግራውንድ እስካሁን ያስረከብናቸው ፕሮጀክቶች በላቀ ጥራትና ፍጥነት ቃላችንን ጠብቀን ያስረከብነው ሶ ፕሮጀክቱን በ3 ዓመት ጊዜ ውስጥ ዴሊቨር እናደርጋለን ማለት ነው እሺ መልካም ይሄን ሳይት መግዛት የምትፈልጉ ደንበኞቻችን ስልካችንን እናስቀምጣለን በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል መግዛት ትችላላችሁ አገር ውስጥ ያላችሁ ደንበኞቻችን ቢሮአችን በመምጣት ደውላችሁ ቢሮአችን በመምጣት መረጃውን በመውሰድ ይሄን ሳይት መግዛት ትችላላችሁ ሀገር ውጭ ያላችሁ ደንበኞቻችን ግን አንድ በተወካይ በኩል መጨረስ ትችላላችሁ ተወካይ የሌላችሁ ሰዎች ደግሞ ኢዝሊ ባላችሁበት ኢንፎርሜሽን ፕሮቫይድ እናደርጋችኋለን የሚያስፈልጉ ሌጋል ዶክመንቶችን እንልክላችኋለን አስፈላጊ ከሆነ ሳይቱን በቪዲዮ ኮል እናሳያችሁና ካመናችሁበት እዛው ባላችሁበት ሆናችሁ በዲኤችኤል ውሉን ተፈራርመን መጨረስ ትችላላችሁ ማለት ነው በነገራችን ላይ ሳር ቤትን አወራሁኝ እንጂ እንዳልኳችሁ ቡልጋሪያ አፍሪካ ህብረት ጀርባ ነጃሺ መስጂድ ፊት ለፊት ላይም አለን ከ5,400,000 ብር ሙሉ ክፍያ ጀምሮ አፓርትመንቶች የንግድ ሱቆች ደግሞ ከ900,000 ብር ቅድመ ክፍያ ጀምሮ አለ ሶ ሳር ቤት ብቻ ሳይሆን የተለያዩ ቦታዎች ላይ አማራጮች አላችሁ ማለት ነው ያው ከእናንተ የሚጠበቀው ስልካችን ላይ በመደወል ኢንፎርሜሽን መውሰድና መግዛት ነው በመጨረሻም እንግዲህ የአፍሪካ ህብረት ዋና መቀመጫ የሆነችው የብዙ ኤምባሲዎች መገኛ የሆነችው ብዙ ዲፕሎማቶች ፎሬነሮች ለመኖር የሚመርጡባት ሳር ቤት አደባባዩ ጋር ኦልሞስት አፓርትመንት ቤቶችን ከ6,300,000 ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን እኛ ቴምር ፕሮፐርቲዎች ሶ ቤት ለመግዛት እያሰበላለ ወዳጃችሁ ዘመዳችሁ ጓደኛችሁ ሼር አድርጉ ሆነስትሊ ከዚህ የተሻለ ሎኬሽን የትም አታገኙ ከታማኙ በቃሉ ሰርቶ ከሚያስረክበው በጥራት ከሚገነባው ሪል ስቴት ቤት በመግዛት እንግዲህ ተጠቃሚ ሁኑ ነው የምለው ለነበረኝ ቆይታ አመሰግናለሁ